አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 6 በዚች ቀን ከግብፅ ደቡብ ዳፍራ ከሚባል ሀገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ለዚህም ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጾለት የሰማዕትነትን አክሊል ትቀበል ዘንድ ጣዖ ወደሚባል ሀገር ሂድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱን ሊሰናበታቸው ተነሳ። ሁለተኛም የእግዚአብሔር መልአክ መጥቶ ከሀገሩ እስካወጣውና ሀገረ ጣዋ እስካደረሰው ድረስ እነርሱ በላዩ እያለቀሱ አልለቀቁትም። በደረሰም ጊዜ መኮንኑን ከዚያ ከወሽባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታ ኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት ጮኸ። ከኒቂዮስ ሀገርም እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮቹ አንዱን አዘዘው። ከዚያ ወታደርም ጋር ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ እውር የእግዚአብሔር ቅዱስ ሆይ ይቅር በለኝ ዓይኖቼንም አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታችን ኢየሱስ ክርስቶስን ስለዚያ እውር ለመነው። ያን ጊዜም ዓይኖቹ ተገለጡ። ይህንንም ድንቅ ተአምር ወታደሩ አይቶ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑም በተመለሰ ጊዜ ያ ወታደር በመኮንኑ ፊት የክብር ባለቤት በሆነ በጌታችን ኢየሱስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚህም በኋላ መኮንኑ ቅዱስ ይስሐቅን ጽኑ ስቃይን አሰቃይቶ ወደ ሀገረ ብህንሳ ሰደደው። በዚያም አሰቃዩት። በመርከብም ሲወስዱት የጽዋ ውሃን ለመናቸው። ከቀዛፊዎችም አንድ ዓይኑ የታወረ ውሃን በጽዋ ሰጠው። የከበረ ይስሐቅም ያን ውሃ በላዩ ረጨ። ዓይኑም ድና እንደ ላይኛይቱ ሆነች። ጽኑ ስቃይን የሚያሰቃዩት የብህንሳ ሀገር ሰዎችም ይህን ድንቅ ስራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገድለውም ብትተወም አንተ ታውቃለህ አሉት። መኮንኑ ራሱን በሰይፍ እንዲቆርጡ ወዲያውኑ አዘዘ። የከበረች ራሱንም ቆረጡት። የምስክርነት አክሊልንም ተቀበለ። በዚያም ምዕመናን ሰዎች ነበሩ። የአባ ይስሐቅንም ስጋ በሰረገላ ጭነው በበሬዎች እየሳቡ ዳፍራ ወደ ተባለ ሀገር አደረሱት። ያሻገሩትም ዘንድ መርከብ ባላገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት። ቤቱንም አፍርሰው በስሙ ቤተ ክርስቲያን አድርገው ሰሯት። ስጋውንም በውስጧ አኖሩ። ከእርሱም የሚያስደንቁ ብዙዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ እውነተኛ ምስክር ጸሎት ይማረን። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን የእስክንድርያ ቄስ የከበረ አባት አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላቁ በክቡር አባ መቃርስ ዘመን በአስቄጥስ ገዳም አባት ሆኖ ብዙ ትሩፋትን ሰራ። ስለዚህም እንዲህ ተባለ። አንዲት ዘመሚት ነክሰው ገደላት። ከዚህም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘመሚቷም ሞት በበረሃ ወዳለ ወንዝ ወርዶ ስጋውንም ለዘመሚት ገልጦ እንደ ዝልጉስ እስኪሆን በዚያ 6 ወር ኖረ። ከዚህ በኋላ ወደ በዓቱ ተመለሰ። መቃርስ እንደሆነም ማንም አላወቀም። አንድ ጊዜም እየጸለየ 5 ቀን 5 ሌሊት ቆሞ ልቡም ወደ ሰማይ ተመስጧል። ሰይጣናትም እስከተቃጠሉ ድረስ ይቺ ትጋትና ተጋድሎ ከሰራው ትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የራእይትን ቦታዎች ሊያይ ወዶ ወደ በረሃ ውስጥ ገባ። 10 ቀኖችም እየተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት ያኖራቸው ሸንበቆች ከእርሱ ጋር ነበሩና በየመንገዱ ተከላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኛ። ተኝቶም ሳለም እነዚያን ሸንበቆች ሰይጣን ነቀላቸው። አስሮም በቅዱስ መቃርስ ራስጌ አኖራቸው። በነቃም ጊዜ አያቸውና ወዲያውኑ አጣቸው። አደነቀ። እንዲህ የሚልም ቃል ሰማ። መቃርስ ሆይ ሃይማኖት ካለ አታወላውል፣ በሸንበቆችም አትታመን። የእስራኤልን ልጆች በበረሃ ሲመራቸው የነበረ የብርሃን ምሰሶ እርሱ እንደሚመራ ምን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶ ተመለሰ። ከዚህም በኋላ በጎዳና ሳለ ተጠማ።
እግዚአብሔርም ከበረሃ ላሞች አንዲቷን ልኮለት ወተቷን ጠጥቶ ረካ። ወደ በዓቱም ተመለሰ። በአንዲት ቀንም ጅብ ወደ እርሱ መጥታ ልብሱን ይዛ ትስብ ጀመር። እርሱም እስከ ዋሻዋ ተከተላት። 3 ልጆቿን አወጣችለት። ባያቸውም ጊዜ ዕውሮች ሆነው አገኛቸው። ከልቦናዋም ሀሳብ የተነሳ ይህችን ጅብ አደነቃት። ግልገሎቿንም ይዞ በዓይኖቻቸው ውስጥም ምራቁን ተፋ። አዳኝ በሆነ በመስቀል ምልክትም አማተበባቸው። ያን ጊዜም ድነው ከእናታቸው ኋላ ሮጡ፣ ጡቷንም ጠቡ። ከዚህ በኋላም ወደ በዓቱ ተመለሰ። እርሷም የበግ አጎዛ አመጣችለት። እርሱም ተቀብሎ በላዩ የተኛ እስከሚያርፍበት ጊዜ በእርሱ ዘንድ አኖረው። በአንዲት ጊዜም ደግሞ ልብሱን ለውጦ በሕዝባዊ አምሳል ሆኖ ወደ አባ ጳቁሚስ ገዳም ሄደ። በታላቁም ጾም ሳይበላ ሳይጠጣ 40 መዓልት 40 ሌሊት ቆመ። የሚሰራውንም እንደቆመ ይታታ ነበር እንጂ አይቀመጥም። መነኮሳቱም አባ ጳቁሚስን ይህን ሰው ከእኛ ዘንድ አውጣው፣ ስጋ የለውምና አሉት። አባ ጳቁሚስም ስራውን ይገልጥልኝ ዘንድ እግዚአብሔርን እስከምለምነው ታገሱኝ አላቸው። በለመነውም ጊዜ የእስክንድርያው መቃርስ እንደሆነ እግዚአብሔር አስረዳው። በዚያን ጊዜም አባ ጳቁሚስና መነኮሳት ሁሉ ወደ እርሱ ሄደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም ከእርሳቸው ጋር አስገቡት። በገዳሙ ውስጥም በስራቸው በመመካት ባልንጀሮቻቸው ላይ የሚታበዩ የዚህን ቅዱስ አባት አባ መቃርስን ጸጋውን አይተው ትሑታኖች ሆኑ። ከዚህ በኋላም ወደ በዓቱ ወደ አስኬትስ ገዳም ተመለሰ። በእስክንድርያ ሀገርም ዝናብ በተከለከለ ጊዜ ዝናብን እንዲያወርድ አንበጣንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳሳት አባ ጢሞቴዎስ እየማለደ ላከበት። ያን ጊዜም ተነስቶ ወደ እስክንድርያ ሀገር ሄደ። ሕዝቡም በታላቅ ደስታ ተቀበሉት። በልቡም ጸለየ። ብዙ ዝናብም ዘነበ። ከዝናብ ብዛት የተነሳ ምድሪቱ ትጠፋለች ብለው እስኪያስቡ ድረስ 2 መዓልት 2 ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ሆይ ዝናቡን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜም ጸለየ። ዝናቡን በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህም አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔርም በእጆቹ ድንቆች ታምራትን ገለጠ። ርኩሳን አጋንንትን ያደረባቸውንና ብዙዎች በሽተኞችን አዳናቸው። ይህ አባትም የሰራቸውን በጎ ስራዎች ሊቆጥራቸው የሚችል የለም። አንድ ሰው በጎ ስራ እንደሰራ የሰማ እንደሆነ ሰውየው እንደሰራው እስከሚሰራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስጋና ደም ክብር ምራቁን ሳይተፋ 60 ዓመት ኖረ። 100 ዓመት ከሆነውና ተጋድሎን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የቅዱስ የስድሮስ አባት በእንድላዎስ በምስክርነት አረፈ። ደግሞ የምንኩስና ስራ ገንዘብ ካደረግሁ ይበቃኛል ብሎ ጵጵስና አልሾም ያለ የጻድቁ የአባ አሞን የእረፍቱ መታሰቢያ ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን ቅድስት ደላጊ ከ4 ልጆቿ ጋር ምስክር ሆና አረፈች። እነርሱም ሱርስ፣ ህርማን፣ የአፋ ናቸው። ይቺም ቅድስት በክብር ባለቤት ክርስቶስ ሃይማኖት የጸናች ናት። መኮንኑ አሬኖስም በሀገረ እስና በደረሰ ጊዜ ልጆቿን እየነዳች ተቀበለችው። በፊቱም ቆማ አሬኖስ ሆይ ሰማይና ምድርን በውስጣቸው ያለን በፈጠረ በክብር ባለቤት ኢየሱስ ክርስቶስ የማምን ክርስቲያን ነኝ አለችው። ልጆቿም እንደ እርሷ እኛ ክርስቲያን ነን እያሉ በግልጽ ጮሁ። መኮንኑም ሰምቶ ቁጣን ተመላ። ራሶቻቸውንም በሰይፍ ቆረጠ። ምስክርነታቸውን ፈጽሞ ነፍሶቻቸውን ወደ ክብረ ባለቤት ኢየሱስ ክርስቶስ መላእክት ወሰዱ። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት ደግሞ ንጽሕናን፣ ቅድስናን፣ ድንግልናን ገንዘብ ያደረገች ተሐራሚት ሰሎሜ አረፈች። ይህችም ቅድስት ወረቢ ከሚባል ሀገር ናት። ወላጆቿም እግዚአብሔርን የሚፈሩ ናቸው። በበጎ አስተዳደግም አሳደጓት። ባደገችም ጊዜ እርሷም ሳትፈቅድ አንድ መኮንን አጭቶ በሰርግ አገባት። ያን ጊዜም አምላካዊ ኃይል
ከልክሎቱ ደርሶ መቅረብ አልቻለም፣ አባላዘሩ ቀስፎታልና። በእንደዚህም እያለች ራሷን ሰውራ በሌሊት ሄደች፣ በእግዚአብሔርም ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ ይመራት ዘንድ በቀንና በሌሊት ስትማልድ ኖረች። ጌታችንም ልመናውን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት። የመላእክት የሆነ አልበሰ ምንኩስናን በአባ ዮሐንስ ከማ እጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገድልን ተጋደለች። በጾም በጸሎት በተመሰገነ ገድል ሁሉ የፍጹማን አባቶችን ጎዳና ተጓዘች። በመጽሐፈ ገድሏ እንደተጻፈ ብዙዎች ድንቆች ተአምራቶችን እስከ ማድረግ ደርሳ ከዚህ በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት ገድሉን በሰይፍ የፈጸመ የከበረ አባት አባ ደናሲዮስ አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 7 በዚች ቀን ለአባቶች ሊቃነ ጳጳሳት 20ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት ሐዋርያዊ አትናቴዎስ አረፈ። ዘአቅረብኩ ማሕሌተ አዘኪር አእላፈ እምነተ ጸምዱከ ዘልፈ ለላነብብ ተወከፍ ዜኔቴ መጽሐፈ እንተለይሰከ እግዚኦ ጸሪቀ ምሎት ወከፈ እምእላቡ ፕላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ሬገይ ሊቆኑ ህፃን ጻፎ በክርታስ ወለዛ ጻፎን ዝርስ ወለዛ አንቦስ ተርጎን ሳንዲስ ወለሰማ ቃለው ተነፈስ በጸሎተሙ ማርያም አርቂተ ኩሉ ባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ርትከ ወአኮ በከመ አምሳነ አቡነ ዘበሰማያት